ጋር እኮ ፋይዳ እኔ ግርም ያለኝ ነገር ምንድነው ከማገዟ በላይም በግድ የሆነ በቃ በግድ እሱ እኔ አላቅም ብቻ ምን ብላ ልታሳምን እየፈለገች እንደሆነ አላቅም እንዴ ስሚ ልንገርሽ ወኔ ሚስጥሩን ልንገርሽ አንድ ኪዳን የምትባል ልጅ አለች በይ ማርታ የምትባል ልጅ አለች በይ እነዚህ ሁለቱ ናቸው እየገፋፉት በግድ ሽማግሌ ይላል አሁን ደግሞ አቤል እየሮጠ ወጣልሽና ሄርሜላ ነው የሚያገባት ሄርሜላ እርጉዝ ናት ማነሱ ሩታና ኤፍሬም በግድ ፍቅር አለ ወይ በግድ እየጎተቱ ልጁን የሚያስገቡት ብሎ ጭራሽ ወቀለ ወጣልሽ ከኮምሊ አብዘግዞ ሊጥናት ነው ግማታ መገማ ሳበኔ እኮ ሩታ ያንቺ ተረጋጊ ባለፈው ማለት ነው እስክስካ የኔ ቆንጆ ጨፈሩ ቃል የኔ ቆንጆ እና ባለፈው ማለት ነው ማታ ኢራት ነው ምንድነው ጎረቤት ሊመና የመጣችው ኢራት ያስፈለችው ቀን ታፕታፕ አላደረኩትም ከሰርግ በኋላ ነው ታፕታፕ የሚያደርገው ብሏል ኡፍ ብሎ ነው እንደ ያተረገዘው እንዴት ነው ስሚ ሆዴ እማ ልንገርሽ ይሄንን ሴራ ማን መሰለሽ ያሉ በሴራ ውስጥ ማርታ አለችበት በይ ኪዳን የምትባል አክስቶ አለች እዛ ቡታጅራ እሷ ናት ቤት ተከራይና የቤት ዕቃ ሟይ ከዛ እራት ጋብዡ ወይን ጋብዡ በዛ ሰዓት ሊሆን ይችላል ተብሎ ሁሉ ነገር ታቅዶ ታልሞ የተሰራ ሴራ ልጁ ደግሞ አልበዳም አለ እንግዲህ አልነካም አለ እንዴ ልጁን ያሳድግበት የሆነ ነገር ዛሬ ካልሆነ አዲስ ሞጃለ ብላለች እኮ አዲስ ቤት ሲገባ እኮ ማለት ነው ምንም እዛ ጋር ድባብ የለም ሲጀመር ከአበባ በስተቀር የወይን እንኳን መስራት የለም ሳታረግ ጦቷን አንጠልጥላ ጎረምሳ ጋር ትታገላለች አራተኛ ጎረምሳ ጋር ሶስት ጎረምሳ ሲማግጥላት ቆይቶ እንደ ልጁ በሰላም ይደግበት እንጂ ልጁ ቤተሰብ የላትም እንዴ ቤተሰብ ግርም ያለኝ ነገር ምንድነው አሁን እሱን አከብረዋለሁ ያባረረቻት ነው እቺኛ ደግሞ ትገፋታለች እቺ ማርታ ደግሞ የምትባለው ግፊው ሽማግሌ ላከ ትላለች ለዚህ ለጫታሙ ደግሞ ፎቅ ላይ ተንጠልጥሎ አይቻልም ከሷ ጋር መቅጠም የለበትም አይሆንም ካሌብ ደግሞ ደረሰለታ ውረድ አንተ አለ ውረድ አይመለከትህም አለ ውረድ አለው እንዴ ኤፍሬም እና ሩማናቸው በግድ ባላለ እንዴ በግድ ተረጋጊ ሀቢብቲ እንዴ خلاص ተረጋጊ ስሚ አንድ ነገር ልንገራችሁ ግን እኮ ይኸውልሽ ግዴታዋ አይደለም ውጪ ማሳየት የለባትም ቤት መጥቶ እየፈለገው ማድረግ ይችላል ልጁ መብት ነው ማየት ይችላል እሷ ስትጀምር በዚህ ልክ ራሱ ገና ሽማግሌ ማልተላከም ምንም አይነት ሚስትነትም ገና ምንም ቀለበት ስላሰራላ ብቻ ሚስት ነች ማለት አይደለም ሲቀጥል ግዴታ የለባትም ሩታ እዛ በውጭ ማገናኘት የለባትም ቤት መጥቶ ማየት ካለበት ያያል አለቀ ተፈቀረችላት ምርጫው ማስተካከል አለበት ወይ ልጁን ይምረጥ ወይ ችን አለለ ዱርዬን ይምረጥ እንደዛ ይምረጥ በቃ እንደዛ ነው የሚሻለው ሩታ ራሱ ነውና እንደዛ ብታላ ግን መብት የላትም ነው ልጁ ቤት ድረስ ማየታችን ብላ መብት የላትም ሄርሜላን ብትወጣ ግን ሄርሜላ የምትባል ማለት ነው ቤተሰብ የላትም ቤተሰብ ቤተሰብ አላት እቺ የቡና ቤሻውና የሚባል የለም ሼም ቤተሰብ አላት አንደኛ እህትየዋ አይሆንም ሰው ትዳር ገብተሽ ለምትበጠብጫለሽ ታይ ስትባል አክስትየዋ ደግሞ ያላረገዘችውን አርገዛለች ብላ ሂጂ ወዳታል ያፍቀራታል ግድ ሽማግሌ ናት በጎን ደግሞ ተመልከች የሚሰራ ስራ ሶስቱ እኮ ናቸው ልጁን አላስቀምጥ ያለው አራተኛው ደግሞ ጫታ ሙት ነው ደግሞ ያስተላልሽ ስሚኝ ቆይ አንድ ነገር ልንገርሽ በኮታም ነው አበጋዝ ነቃይልም እንደ ሲንከራም ተዛም ዛመጣቆስ ነገር ዛሬ ሄዳለች አንዷ ጆይ ነው ተደረገበት ኧረ በእናታችሁ እናንተ አንቺ አሁን አላየሽም ማለት ቆይ እና ዘበተሰብ ግን የላትም እንዴ ነውር እኮ ነው ይሄ ምን አይነት ወራዳ በተሰብ ነው ድረስ ሁላ በጣም የሚያስጠላ ራቁታ ነው መጣች ባለፈው ጌታ ነው እንዴ ቤቱን አስገቢው ወይንስ ግጅለት ራት ሰርተሻብሊው በዛ ሰዓት የፈለግሽው ማረግ ትቻለሽ ተብላ እኮ እየተጎተጎተች ነው ከስር እኮ ማርታ የምትባል አለች ደግሞ አንድ ዱርዬ ማፊያ ታዲያ እሱ በግ ነው እንዴ ይቅርታ አድርጉልኝ በምን ያርገው ሆዴ በምን እንዴ ግራ ተገባል ይጀመር እኮ ማለት ነው በዚህ ጋር ዳንኤል አለ እነሱ ትዳር ለመበተን እየተሯሯጡ አራቱ ሳይዝ አላቸው እኔ የምላችሁ አንድ ነገር ልንገራችሁ ሳልፍ እኮ አይደለም እንኳን አላወቀችም እሱ ዳኒ በዚህ ጋር ፑሽ ያደርጋል ለሄርሜላ ለአብሪሽ ባዛው ማና ስሚ ቆይ አንቺ አሁን ማነው ስሟ በእናትህ ማነው ቆይ የሚያወራው
አሁን አንቺ አትናደጂ። ለምንድን እንደዚህ የምትሆነው? ሲጀመር እነሱ እኮ ፈልገውት ወደውት ፈልጎ ነው አይደል እያደረገ ያለው። ሲጀመር እሱ ምንም የሆነው ነገር የለም። እየበላ እየጠጣ ማተራመስ ስለሚፈልግ ግርግር ስለሚፈልግ እና ደግሞ የሆነ በቃ ተወዶ ውድ ድባይ ምናምን ነገር ስለሆነ ነው እንደዚህ እያደረገ ያለው። ይሄን ከልጁ እንኳን ትናንት በራሱ ባባ ልጁ ማለት ነው አስሬ ባባ ይላል። አስሬ ወደ ጭንቀት ውስጥ ያስገባው በጣም አንጀት የሚበላ ልጅ ወልዶ ለልጅ የማይታሰበው ምን አንጨረጨረን እኛ። ሲጀመር እሱ ግን መወሰን ያለባት ሩታ ነች። ወይ ልጅህን ምረጥ በዚህ መስራት አታይም ከሆነ እኔ አሳድገዋለሁ አጠገቤ እንዳደርስ ብላ መወሰን ያለባት ተወሰነ። ዛሬ ተወሰነ። አብርሽ አሁን እኔ ፈራው ለአብርሽ ራሱ ወንድሙም ልንገራችሁ፣ አንድ ነገር ልንገራችሁ። ይሄ ኤፍሬም ቢሆን ማለት ለሩታ የጠቀመ መስሎ ሩታን እየጎዳለው ልንገራችሁ። ለምን አትሉኝ? ሩታ አሁን ትናንትና ራሱ እንጥራው ያላት እሷ ነው። በእርግጠኝነት ሩታ እንጥራው ቤት ውስጥ ያላት እሱ ነው። እንደዚህ በቃ እሷን ለማስታረቅ በግድ አይሆንም። በቃ እሱ ለምፈልገው ግን ለሄርሜላ ደውሎ የጠራት ማን እንደሆነ ልንገርሽ። ሜሮን ናት የጠራቻት። ሜሮንም ሆነች ኤፍሬም አያውቅም። ኦኬ እሷም እኮ ለሩታ ጠላት ናት እኮ ይቺ አልኩሽ እኮ። ስለዚህ ዳንኤልም ሜሮንም ከዚህ ውስጥ ማውጣት አለባቸው ጠቅላላ። በቃ እሷ ነፃ መሆን አለባት እንዴ። ወንድምየው ተናግሯል እኮ በዙሪያቸው ያሉ ሰዎች መውጣት አለባቸው አለ። ረዳት አንድ ነገር ልንገራችሁ። ሜላትም ዛሬ ሩታ ሌላ ነገር እያለች ነው። ማንም ይረዳት ነው ሩታን ማንም ይረዳት። ሩታ ባለቤቷ ከነፈለገች ማለት ነው በሲስተም ነው። አንድ ሰው አስፈላጊ አይደለም። በቀስ ማለት ነው። በቃ ሆዴ ነን ሀላፍ እንዴት እንዳይገባ እንደ ጭራሽ እኮ እሱ ሆነ አዛዥ ፈላጭ እኮ እሱ ነው። ተረጋጊ ሩታ ከልጁ እንደዛ መሆን ብሶበት የእሷ መከፋት ባሰበት። የእሷ መከፋት አሳዘነው። በጣም ያሳፍራል። አበጋዝ ራሱ እንግዲህ ራሱ የልሳኑ ይስተጃስ ያስጠላል። ኧረ ከአበጋዝ ደግሞ ይሄ የጫታሙን ያስቸገረው የፈላበት ሬሳ ታጠሞ ኢክካም ነበረ። አሁን አንድ አመት አልሞላም። የራሱ ደህና ህይወት እንኳን የለው። የራሱ ደህና ነገር እንኳን የለው። የሚለብሰው እንኳን ባመናጭ ነው የሚቀይረው። እንዴ እንደ ማስቲካ በቃ የሰው ዋና እየተንጠለጠሉ አስቸገሩ እኮ ሴቶች። እዛ ያደረ እዛ እየበላ አይደለም ሩታ ቤት ቁጭ እያለ ሩታ ላይ እንደዚህ እየሰራው አለ። እንዴት ታዲያስ ቀና ወጣችላቸው። ምድረ ለሃጫም መጀመሪያ አሳቡራሱ መጀመሪያ እርጉዝ ነበረች ጊዜ ሩታ ማነው ውጭ አለ አብል እንዴት ታዲያስ አሁን ነገር አለ እሱ ኋላ እኔ ነገር ትልቅ ነገር አለ። እንዴ ለአብርሃም ትልቅ ጉድጓድ የቆፈረለት እኮ አቤል ነው። አቤል ከዚህ አብርሃም ከዚህ ሰውዬ ከህይወቱ ካልወጣ አብርሃም መቼም ሰው አይሆንም። መቼም በቃ መቼም ነገራችን እንደ ሩታ ያለ ሚስት ስላለው አላወቀውም እንጂ ይሄ ጅል ስለሆነ ማለት ነው ተጫወተበት ላይ እንዴ። እስኪ አስቢ ሩታ እርጉዝ ጊዜ ማለት ነው ሄርሜላ ምን እየሰራች ነበር? እንደዚህ አለነችም። ዛሬ አርግዣለሁ ለቤቱ ወይኔ ቤቱ ነው ደርቀ ደስ አይል። አሁን ልጃችን ሲወለድ ድንጋይ ትውለድ ግማታ የህግ ባለቤቷ ነበረ። እሷ ራሱ እንደዚህ አለነችም። በየቦታው በየአልጋው እንደዚህ እየፈሰሰች ሩታ ቤት ነበረ እንዴ። ተጫወተችባት እንጂ በምን ቀን እንደመጣች ምን አውቃለሁ ብለሽ ነው እናቴ። ትናንትና እንደዚህ አሁን አንድ ወር ራሱ አልሞላም እንደዚህ ቀለበት ምናምን እንደዚህ የሆነ ስሚ። ይሄ እኮ አሁን መቅደስ ተናግራለች። ለምንድን ነው ሄርሜላ ቀለበት ያሰረችው ከአብርሃም? አብርሃምን እኮ አትፈልገውም። እሷ ለጥቅም ነው ብትቀመጥ 3 ወር ወይ 2 ወር ነው። ከዛ በኋላ አትፈልጋትም። ሌላ ሰው አላት፣ ባል አላት። አሁን አብርሃምን የተጠጋችው ለጥቅም ነው እና ለዝና ብቻ ነው። እንደ ሸንኮራ መጣ ልጥለው ነው። በቃ ይሄ ሴራ ነው ያደረጉት። ዋው ፍቅረኛ የለም ምናምን እያለች እኔ መጀመሪያ ነው ምናምን እያለች ያው ውሸት
አላት ልጆች አላት። ጡጣ ራሷ ያላየችው እንደ እናታችን ነው። እኔ እግዚአብሔር ይመስገን እሷ ቦታ አፈር እንዴ። ኧረ ተረጋግታችሁ አውሩ ውዶች። አንደኛም ይሄ ነው። እኔም አንደኛ የሩታ ዩቱብ ለምን ቪዲዮ አይለቅም? ሚዲያውን ልታቃጥይ ነው የተሰለፍሽው። ታይ ታይ ዝም በይ አሁን ዝም በይ። ሲንታገስ ይሄን 2 ሳምንት ከዚያ በኋላ እንነሳለን። ዝም በይ አሁን ማለት ዝም በይ። አሁን እኮ መጥተዋን አላየሽም?